ለምን ታለቅሻለሽ ታዲያ? እንኳን ስርቆ ይቅርና እያለም የሚላፈት መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁለቱን ተማጸንኩት አልስንጋለችበት ሸኙ ይልሂድ በቃ ይዘጋጅልኝ ሻንጣዬ። ዳኒና አብርሽ ባንድ ሊጓዙ ነው እንዴ? ጽጌም ዳኒን ከቤት አባረረችው። አብርሽም እንግዲህ ወደ ቡታጅራ ሊሄድ ተነስቷል። ለሳምንት ብሏል ማለት ነው። ሳምንት ድረስ እንዴት ሩታን ጥልሃት ትሄዳለህ አብርሽዬ? ጥልሃት መሄድ አልነበረብህም እና ሳምንት በጣም ብዙ ሳምንት እኮ ነው እንዴ ሩታን ለብቻዋ ጥልሃት። እኔ ነግሬያለሁ። ይሄ ሻንጣ አያያዙ ዳንኤል ወዴት ሊሄድ ነው? እኔ ግን ትንሽ ያጠረጠርኩት ነገር አለኝ። እስኪ አብረን የምናይ ይሆናል። ስለዚህ ሩታዬ ወይኔ ግንባሩን ሳበንቺው ራሱን። ሩትዬ ቡታጅራ እኮ ቅርብ ናት በጣም እውነቴን ነው የምላችሁ። ደስ ሲል ግን አንድ ጋ ያለ ሰው ይነፋፈቃል። እኛ ግን ከቤተሰቦቻችን ስንት አመት ሙሉ ተራረቀን። ወይኔ እናቴ እውነቴን ነው የምላችሁ። ካልዳነ ይሙት ቤተሰብ እና አብርሽዬ ቶሎ ብለህ ብትመለስላት ጥሩ ነው። ሩታ ብዙ ነገር ያስፈልጋታል ካሁን በኋላ ማለት ነው። ምክንያቱም ነፍሰ ጡር ስትሆኑ ቤት መቀመጡ ይደብራል ምናምን። ስለዚህ ሩታዬን ወጣ ወጣ ማድረግ አለብህ፣ ቤት ባለው ስራ ማገዝ አለብህ እና ኤፍሬም መጥቷል። ኤፍሬም እንደዚህ ስትመጣ ከወንድምህ ጋር በጣም ነው የሚያምረው ማለት ነው። ሁልጊዜ ብትመጡልን ደስ ይላል ማለት ነው። መንትያዎቹ እላችኋለሁ ማለት ነው። እንግዲህ ዳኒና ጽጌም ተፋጠዋል ማለት ነው። እንግዲህ ጽጌም ዳኒን አስወጥተዋለች ማለት ነው። ዳኒሻ ይችን ቀይ ቦርሳ ይዘህ ወዴት ልትሄድ እንደሆነ እኔ እንደው በጣም እንትን እያልኩ ነው እና አስፈርቼ ይልሃለሁና በዛሬው ዕለት ወዴት ሊሄዱ ነው? በጣም ነው ደስ የሚለው። እንግዲህ እኔ እንጃ ጽጌ በጣም ተነሳበታለች ዳኒን። ተይ ዳኒ ይሻልሻል። ያው አብሮ አደግሽ የሰፈርሽ ልጅ የቃቃ የተጫወታችሁ ስንት ትዝታ እኮ አለና አቤላዬ ወሳኝ ሰው የጠፋ ሰው አቤላዬ መጥቷል። አቤላ ግን ጥፍት ብሎ ከርሞ ነበረ። ያው ካሜራማን ነው። እንደ መጥፋት ግን ተስማምቷል። አቤላዬ አትጥፋ ወንድምየው ምርጡ ማለት ነው። እና እንደዚህ አብራችሁ ብትመጡልን መልካም ነው። እንግዲህ አብርሽ ቡታጅራ የሚሄደው እንግዲህ አንዳንድ ነገሮችን ለማስተካከል እና እንግዲህ ሰርጉም እንግዲህ እየደረሰ ነው። ሰርግ ግዴታ መኖር አለበት እያሉን ኦዲየንሶችና አንዳንዶቹ ደግሞ ጫጫ እየተንጫጫችሁ ነው። ምክንያቱም እንዴት ጥሏት ሊሄድ ነው አብርሽ፣ እንዴት ሩታን ለብቻዋ እንዴት በቃ ምናምን የምትሉ አላችሁ። እንግዲህ ጥላቶች ሰሞኑን መንጫጫታችሁ አይቀርም። አብርሽም እንግዲህ ቤተሰቦቹን አይቶ ሊመጣ ነው ማለት ነው። ሩትዬም እንግዲህ ሸገር ላይ ውቢቷ ሸገር ላይ ቁጭ ብላ ትጠብቀዋለች። እንግዲህ ከጎኗ ብዙ ሰው ይኖራል ባለሙሉ ተስፋ ነኝ። በሌላ ፕሮግራም እንገናኝ። ላይክ ሸር አድርጉ። ባይ ባይ።